ሶፊ አለ እንዴ? መጥቷል። ፓስተር ሶፊ ጸሎት አምሮት ነው የመጣው። ጸሎት ያስፈልገዋል። መጥቷል። ማታ ስምህን ሲያነሳ ማለት ነው። ዮናስን እንዴት ትናገራለህ አንተ? አንተ ሄደህ ወንጌል ስትሰብክ መች ተቃውሞ ያውቃል አልኩት። አንደኛ ተሳዳቢ ሞጣ አለኝ፣ ሁለተኛ አንተን አለ፣ ሶስተኛ እኔን አለኝ። እኔኑ እግዚአብሔር ፓስተርዬ ነቢይ እኔው አስገብቼ መች ተሳድቤ አላስተካከልኩም። ታዲያ አላስተካከልኩም። ከዛ አንተ ዮኒ ሀሳብ ካለ ጠማማም ይሁን ቀጣላ ሀሳብ ካለ የት ከልክሎ ያውቃል ዮኒ? አላቅም አልኩት። እኔ እድል ሰጠ እንደውም እኔ ራሱ ያየው እሱ ጋር ነው ሰው እንዲያገኘ ያደረገ እንደውም ብዬ በአንተ ምክንያት ማታ ከፕሮፌት ጋር ግን ቅን ሰው ነው ፕሮፌት እውነት ለመናገር ማታ ወዲያው ይቅርታ ጠየቀ ምናምን አስተካከለ። ከዛ በቃ ለሞጣ ጸለይንለት እውነት ለመናገር ማታ ለሞጣ በጣም ነው ጸለይ ነው ሞጣ ለሞጣ ሆነ አስባለሁ። ያው ከፕሮፌት የተነሳ ግን እቺን የወለ ፕሮፌት ባይዘው ነግሮሃል ማንበብም መጻፍም አይችልም ነበረ እና እስር ቤት ድንገት ገብቶ እንዴ ነገረው ይሄን ታሪክ እንጂ አንተ እንዴት ይሄን አትነገርም? ማንበብ መጻፍ አይችልም ነበር። ማንበብም መጻፍም አይችልም ነበረ። ድንገት ነው ይሄው። አሁን ስማ ይሄን ታሪክ ሳሰበው እኮ ነው ቀላል ሰው እያወራህ ነው የመሰለህ። እውነት ነው ሶፊሻ አልሰማሁም። እሱ ጋር እንግዲህ ትላንትና የተናገርኩት ያስተካክያለሁ ተራ ሰጥቼ ነበረና እንግዲህ ሶፍም ብዙ የጌታ ነገር ያለው ሰው ነው ብዬ አንደኛ ቁልፍ ሞጣ ነው ብዬ አስቀምጫለሁ። ከዛ ይቅርታ ጠይቄ አስተካክያለሁና አሁንም እዚህ ገብቼ እኮ በሶፎናስ ሚዲያ ላይ ነበርኩ። ሶፎናስ ላንተ ተከራከረልህ፣ እኔ ደግሞ ተራ ሰጥቼ ነበረን ብዬ ነግሬያለሁ፣ አልደበቅኩም። አሁን ግን የኔ መነሻ ሐዋሳ ላይ ነው ያለሁት። እንግዲህ የኔ ታሪክ ለማታውቁ በዚህ በሶፎናስ ሚዲያ ውስጥ ሶስት ሰዎች ናቸው ለሰዎች መስክሮለታል። ያው አሁን እዚያ ሐዋሳ ላይ የሚሰራውን ስራ እንቅስቃሴ መጥፎ ቢሆን መጥፎ ይሉ ነበረ። ነገር ግን በፊት የሚያደርጋቸው ድርጊቶች መጥፎ ስለሆነ አሁን እግዚአብሔር ስለቀየረው በእውነት ደስ ይለናል እያለ ሃይማኖቶቻችን ኦርቶዶክስ ነው እያሉ እንትንንም እንዳትረሳው ፕሮፌት ንገረው። ዶላር ዘርፈ ዶላሩን በኩርንችት የቤት ግድግዳ ላይ እንደመጣ አንድ ሻንጣ ዶላር ንገረው። እዚህ በኩል በማብራት አለ እናንተ ጋር እውነትን ነው እኮ ሚሊዮን ሐዋሳ ሐይቅ ላይ ዶላር ከፈረንጆች ላይ ዘርፎ ማለት ነው። ከዛ ዶላር ምን እንደሆነ አያውቅም። ዶላሩን ቤት ወስዶልት ጌጥ ነው ብሎ በሙቅና በኩርንችት ግድግዳው ሙሉ ለጥፎት ከዛ በፖሊስ ተያዘ፣ ታሰረ 4 ዓመት ይነግራል። እውነት ከዛ ነው ነብይነት እስር ቤት የተቀበልኩት። ነብይነት እስር ቤት ነው የተቀበልኩት። ለምን ኢንተርቪው ማታረገው በዩቲዩብ? ግን በእውነት እኔ እሄዳለሁ። ከዛ ግን አንተ ዮኒ ማስተካከል ያለብን ስጠራው አንቱ አትበለው። ገና እኮ 45 ዓመቱ ነው። ትላንት 45 ዓመቴ ነው አለ። ትላንትና እኮ ተናገረ። እኔ እኮ 48 ሊሆኔ ነው። አንቱ ትላለህ እንደ 45 ዓመቴ ነው ብሏል። ትላንት እኮ ታናሼ ነህ። በቃ ከታናሼ ጋር ነው አይደለም። ይቅርታ ቤተሰብ ዮኒ አውቆ ነው። ታላቅ ነኝ ለሁለታችሁ ታላቅ ነኝ። እግዚአብሔርን አሁን ከ2 ወር በኋላ 48 ይዛለሁ። ውሸት ነው የተናገርኩት። ውሸት ነው። ትላንትና 45 ዓመቴ ነው አላልከኝም? ውሸት ነው ብያለሁ። ግን ያው የቁጥሩ ስህተት ይኖራል። አየህ የቁጥሩ ስህተት ነው እንጂ አስተካክላለሁ። እያየው ጨምራለሁ። ይጨምራል ትንሽ። እኔ ስታይት ልጅ መሰልኩኝ በ48 ዓመቴ። እኔ ታላቅ ነኝ ከእናንተ ያው ይበልጣል። እኔ ታላቅ ነኝ እንዴ? መከበር አለብህ። እኔን ፕሮፌትዬ እኔን አንቱ ማለት አለብህ።
በእውነት አንቱ እውነቴን ነው ዮኒ ጠይቀው። ሌላ ደግሞ አዋሳ ላይ አሳ ያሰግር ነበረ። ከዛ ከአሳ ከሚያጠምዱት ማህበር ጋር ተጣልቶ በሱ ጀልባ 9 ጀልባዎችን ጠቅልሎ ይዞ ማለት ነው 9ኙን ባዶ ጀልባዎቹን ይዞ ሄዶ ሐይቁ ውስጥ አስምጦ የ9ኙንም ሰዎች ጀልባቸውን ከተተው ሐይቁ ውስጥ። ከዛ በዛ ምክንያት 9 ወር ለሁለተኛ ጊዜ ታሰረ ማለት ነው። ይኸውልህ ሰብስቦ የሰው ጀልባ ይኸው ይነግራል እኮ ታሪኩን እኮ። እኔ እኮ በደንብ ነው እኮ ያወራል። በጣም ምርጥ ሰው ነው። እና የዶላሩን ይንገረን ታሪኩን በደንብ ስማ። የሆነ ያሶረው ነው ምንም አይደል ሰጠኮ የሆነ 10 ጀልባ የተባለው ትክክል ነው። እዛ ዩኒክ ነበረ። ፍቅር ሐይቅ ነበረ። ፍቅር ሐይቅ መዝናኛ። አሁንም መዋሸት አይቻልም። ትላንትናም ሰዎቹ ተናግረው መስክሮ አልፏልና 10 ጀልባ ባህር ላይ ማጥፋት ልክ ነው። ምክንያቱም ከነሱ ጋር ተጣላውና ገመድ አስሬ አንድ በአንድ አስሬ እንደተሳቢ የጎተትኩ ይሄጄ ድንጋይ ጨምሬ ነው የሚሄደው። ከዛ ያኛውን ቀብሬ መጣለው። እንደዛ ያደረግኩ 9 ጀልባውን አመላልሼ ባህር ላይ አሰመጥኩ። ከዛ ደግሞ 8 ወር ነው ታስሬ የተፈታሁት በእነሱ ኬስ እዛው እስር ቤት። እሱ ብቻ አይደለም አሞራ ገደል አካባቢ አሳ በማጥመድ ነው እኔ እዛ የሚታወቀው። ከዛ አልፎ ብያ የዶላሩ ጉዳይ ነው መነሻ የሆነኝ ለኔ። ያቺ ዶላር አንድ ሻንጣ ወስጄ ግድግዳ ላይ መለጠፉ ትክክል ነው። መጥቶ በደርግ ጊዜ ነቃቅሎ ወስዶታል። አንተ አልፍልህም ዘማች ስሉኝ ያን ዶላር ወስደ አበላሽታል ስሉኝ እያደግኩ ሲመጣ ያ ዶላር ለማግኘት ትግል ያደረግኩ። ከዛ አገኛለሁ፣ ዘርፋለሁ፣ ፈረንጆቹን መንግስትንም ማስቸግረ መጨረሻ ላይ እንግዲህ 4ኛ ዙር ላይ ነው እዛ ጌታ ዛሬ 31 ዓመት እኔን የለወጠኝ። ስለዚህ እዚህ ውስጥ ያላችሁ የሰው ነገር እየፈለጋችሁ ካላችሁ የሰው ነገር አትፈልጉ። የእናንተን በላባችሁ በወዛችሁ የምትሰሩትን እግዚአብሔር ይባርክላችኋል። ስለዚህ ነው የሰው ነገር እየፈለግኩ ምንም አላገኘውም፣ ግን ወደ ጌታ ስመጣ እግዚአብሔር ለኔ ብዙ ነገር ያደረገልኝ። ስለዚህ ዛሬ እዚህ ውስጥ ያላችሁ በአመጽ ውስጥ ያላችሁ ተመለሱ። በተለያየ ሱስ ውስጥ ተጠምዳችሁ ያላችሁ ጌታን አገኙ። ግዛችሁ ሰዓታችሁ በከንቱ አታሳልፉ። ተባረኩልኝ እላለሁ። ሶፎናስ ጌታ የሚወድ በዝማሬ ሁሌ ነው ይባረክ ሆነ። አሁንም ጊዜ የድሮ ስራ ይቀጥልበት ይላል። ፕሮፌት ደርግ ሲወጣ ስንት ዓመት ነበር? ደርግ ሲወጣ ተባሮ ሲሄድ ነው። አዎ ተባሮ ሲሄድ። ዮኒ ደግሞ እያለ እኮ ዘራፊ ነው። ሲወጣ ስንት ነው? እያለ ዘራፊ ነኝ። ስንት ዓመት ነበረ ደርግ ከሀገር ሲወጣ? እሱ ሳብ ሰርቼ እነግርሃለሁ አይቀርም። ኦኬ ሳብ ተሰራ ጊዜ ደርግ ጊዜ ያው ዘራፊ ነኝ፣ ማንም ያውቃል። በደርግ ጊዜ ዘረፋ ላይ በዘረፋ ሂሳብ ነው። ግን ዘረፋ ነው እንግዲህ መኪና ባለስላሴስ? አው ምን ያልከኝ? ባለስላሴስ? ባለስላሴን አላውቅም እንግዲህ። ኦኬ ባለስላሴ እንትን ሲለው አልነበርኩም። አባቴ ሊኖር ይችላል። ያው አባቴ ሊኖር ይችላል። አባቴ ሊወልድ ልጅ ሆነው ነው እንጂ በስሱማ አሉ። ልጅ ሆነው ነው የኃይለስላሴ ጊዜ። እውነት እንትኑንም ይመስክርልህ እንጂ ሆኔ እንዴት መጽሐፍ ማንበብ እንደቻለ ታይመር አንደኛ ክፍልም አልገባም። ትምህርት ቤት ምንም አልገባም። ትምህርት ቤት በምንድን ነው መጽሐፍ ማንበብ የቻልከው ፕሮፌት? በምንድን ነው? እውነትን ነው መጽሐፍ ማንበብ የቻልኩት እግዚአብሔር ቃልም ስናገር እንደዚህ ነው የሚለው። ያው ፊደል እንደሚገልም ይናገራል። መንፈስ ቅዱስ ግን አይኖቻችን ሲገልጥ የበለጠ እንድንረዳ ያደርጋል። ወደ እኔ የመጣ ያ መንፈስ ቅዱስ ነው።
እግዚአብሔርም ጥበብ ያለን ዕውቀት ይጭነናል፣ ጥበብ ይጭነናል፣ ማስተሬት ይዘናል የሚሉት እያሉ ምናምንቶቹ መረጡ፣ ያልተማሩትን መረጡ ከሚለው ገባኝ። እንዴት ነው ጽሑፉን ያገኝ ወይ ብዬ እንዴት ነው መጽሐፉን ማንበቡ? መጽሐፉን ማንበቡ ነው። መንፈስ ቅዱስ አይነ ከፈተ፣ አእምሮዬን ከፈተ፣ አይነ ከፈተ። ድሮ በመጠጥ የተበላሸውን፣ በጫት በሲጃራ በካትካላ የተበላሸውን፣ በዘረኝነት የተበላሸውን አእምሮዬን ህሊና መንፈስ ቅዱስ ተቆጣጠረና ያ ቆሻሻ ተወግዶ የምናገረውንም እሱ እየሰጠኝ ነው የምናገረው። ሃሌሉያ አሜን። ጽሑፉን እንዴት ተማሩ? እስር ቤት ነው ወይ? እሱ ነው ያስተማረኝ። እሱ ነው ነብይ ብሎ አንተ በዚህ ምድር ላይ ምን ያለ አንተ እኮ የእግዚአብሔር ነብይ ነህ የሚል ድምፅ መጥቶ ነው ወደኔ የሚያስተምር ሰውማ አለ እኮ። ቆይ ጽሑፍ እኮ የሚያስተምር ሰው አለ። ሳያስተምር ነው ጽሑፍ የሚያስተምር ሰው የለም። መንፈስ ቅዱስ እኮ አልኩ። መንፈስ ቅዱስ ከመንፈስ ቅዱስ የበለጠ አለ እንዴ? እኔን ያስተማረኝ እንዲያገለግል የሚያቆመኝ የሚያበረታኝ የምናገረውን ነገር የሚነግረኝ በአንደበቴ አልፎ ለትውልዱ የምናገር የእግዚአብሔር መንፈስ ነው። ማን ያስተማረ? ፕሮፌት ጽሑፍ ማን ያስተማረ? እሱማ ያለ ነው ዮኒ ረስቶት ነው እንጂ ሐዋርያ ሥራ መጽሐፍ ቅዱስን ክፍት አደረጋና ሐዋርያ ሥራ ምዕራፍ 13ን አነበበ። በቃ ጳውሎስን ሐዋርያ ሥራ ምዕራፍ 13ን እንደዛ አይደል ፕሮፌት? ጳውሎስን አይደለ? ልክ ቀጥልበት እና ካለማንበብ አንጥቶ አነበበው። ሶፊዬ ጠይቅልኝ። ከፈተና አነበብኩ ነው እኮ እኔ እኮ ምስክርነቱን ነው የሰማሁት ትላንትና። እና ሌላው ደግሞ አሁን ስሙን የጻፈው ራሱ በእንግሊዘኛ ነው ስለማያውቅ ብለው እሱ ስሙ ዘማች ነው፣ ግን ፕሮፌት ዘነበች ብለው ነው የጻፉለት። ይኸውልህ አይደለም ሶፊዬ፣ ፕሮፌት ዘነበች ነው ያሉ። ቼክ ያለው ሶፋና ይኸውልህ ፕሮፌት ዘማች ዳንኤል ይላል ፋይሉ። ተው አይደለም ዘነበች ነው ያሉት። አታነብም ብለው ዘነበች ነው ፕሮፌት ዘነበች ነው የሚለው። እኔ እኮ አይቼው እዚህ ጋር ዘነበች ነው የሚለው እኔ አይቻለሁ። እኔ ራሱ አላየሁትም፣ ቀይረውታል። ክፉ ናቸው። ዘነበች ነው ፕሮፌት ዘነበች ነው የሚለው ያየው ወይ ባማር እንግዲህ እኔ ምገርም ነው እንግዲህ ከቀየሩ የሚቀይሩ እሱ የሰጠው ስም የሚቀይር ስለሌለ ሰዎች ቢቀይሩት ያው ሁለተኛው ኤዲት ይደረጋል ስምና ለዛ ነው። አዎ በዚህ አጋጣሚ እንኳን መጣ ፕሮፌት እዚህ ላይ ግን አየው ዘነበች ዳንኤል ይላል። ዘነበች ዳንኤል አንተ ካልክም እስኪ እንደገና አስተካክላለሁ። አንተ ካልክ በዚህ አጋጣሚ ሶፎናስ መጥቷል። እንግዲህ ብዙ ሰዎች አሉት፣ ብዙ ሰው ያውቃል፣ አንተም ብዙ ሰው ታውቃለህ። ተባብራችሁ እኔ በሐዋሳ ከተማ ላይ የሆነ ቦክሰር ነበረችኝ፣ ኋላ ጭኜ ሄጄ ለሱም መስክሯል ማታ ሰዎቹ እንደሚያገለግል። ስለዚህ ቦክሰር እንዲገዛልኝ አዋጥታችሁ ቦክተር ሰዎቹን አስተባብራችሁ ሞተር ገዝታችሁ ወንጌል ለዓለም ላዳርስና ይህንን ስራ ስሩልኝ። እናንተ ጌታ ይወዳቸዋል። ሰምታል ሶፊ? አዎ ሰማሁ እኮ ቦክሰር ግዛ ቦክሰር እኮ እያለ ነው። እና ታው ግፋ ታሰራኝ። እኔ የዋህነቱን በጣም ቦክሰር ግዛ ነው ያልኩህ። እኔ ምንም አላልኩም። እኔ የዋህነቱን አይቼ እውነት በሱ ምክንያት ሐዋሳ ሄዳለሁ። ታቦር ተራራ ላይ ለ6 ወር በዲጂኖ ዋሻ ቆፍሮ ዋሻ ውስጥ ሲኖር የነበረ ሰው ነው። በነገራችን ላይ በዲጂኖ ቆፍሮ እንደዚህ ቀላል ሰው ነው። ከሰው ጋር ላለመኖር ፈልጎ ነው። በቃ እዛ እስከ ቀን 9 ሰዓት ይጸልያል። ቀን 9 ሰዓት በኋላ ነው የሚወጣው ከዛ ዋሻ ውስጥ ገብቶ። ጎበዝ። ከዛ ጸሎቱን አደንቅለታለሁ በእውነት ጸሎቱን። እዛው ላይ ደግሞ ሲዘርፍ ሲቀማ ምናምን የነበረበት ቦታ ላይ ነው እንደገና አገልጋይ ሆኖ እዛ ውስጥ ዋሻ እየገባ ሲጸልይ የነበረው እና በጣም ብዙ ቁም ነገሮች እየሰራ ነው። ወንጌልን ይሰራል ሐዋሳ ላይ ምናምን። ያው የትምህርት ጉዳይ ትንሽ ችግር አለ። ለምሳሌ ትላንትና ሁለቱን የክርስቶስ ባህሪያትን ጠይቄው ትንሽ ችግር አለ። ስለ ሶላዎቹም ተነጋግረን ትንሽ እሱ ነገር ላይ ትምህርት ነው። የትምህርት ቤት ከፍላለሁ ብዬዋለሁ ሐዋሳ።
የሚማርበትንም ትምህርት ቤት ዛሬ ፈልጌ አግኝቻለሁ። ከትምህርት ጋር ጸበኛ አይደል እንዴ? ለምንድን ነው እንዲህ ቦክሰር ብትገዛ አይሻልም እንዴ? ተው ግን ሶፊ ሶፊ ይልቁንስ መንፈስ ቅዱስ ለኔ ይልቁኑ ቦክሰር ግዛ። መንፈስ ቅዱስ አስተምሮ የጨረሰ ሰው ነኝ። እውነቴ ነው የምልህ ሶፊዬ፣ በደንብ ስማ። እኔን መንፈስ ቅዱስ ፕሮፌትዬ፣ ችግሩ ምን መሰለህ? ቆይ ፕሮፌት የእግዚአብሔር ስራ ተአምር ነው። እውነት ነው ፕሮፌትዬ፣ ስማኝ። ለትምህርቱ መንፈስ ቅዱስ እስከ ማስተሬት የምትሉት ትምህርት ጥግ ድረስ ከዛ የበለጠ እውቀት ጥበብ መንፈስ ቅዱስ በአእምሮ ውስጥ አስቀምጦ ለትውልዱ መልካም የሆነውን ነገር ያስተላልፋልና እኔን መንፈስ ቅዱስ ያስተማረኝ ሰው ስለሆነ ለትምህርቱ ችግር የለውም። ግን አንተ ብቻ ያቺ ቦክሰሯን ሀደራ ሰዎቹን ያስተባብረ። ማን ነው ፕሮፌት ቦክሰር ብሎ የነገረ? ማን ነው? ማን ነው ቦክሰር? ምንድን ነው ቦክሰር? ቦክሰር እኮ ሞተር ነው። ሞተር አያውቅም እኮ ሶፊ። ቦክሰር ስለ መጽሐፍ ቅዱስ ያውቃል፣ ስለ ቦክሰር አያውቅም። አይገርም? እኔ ፕሮፌት ቦክሰር እንግዲህ የመሰለኝ ቡታንታ መስሎኝ ነው። ቦክሰር እንዴ ጠይቀኝ እኮ ነግሬሃለሁ። ስንት ይሸጣል ብለህ ቦክሰሩ የሚነዳ እኮ እና ሶፊ ግን እዛ ድረስ ቡታንታ ይዘለ ልትሄድ ነበር ቦክሰር። አረ ሞተር ነው የመሰለኝ እኔ ቦክሰር። እግዚአብሔርን አላወኩም እኔ እንደሱ መሆኑ። አረ ይሁን እንደዛ አይደለ። እግዚአብሔርን እንደዛ አይደለ። ሶፊዬ ትላንት ማታ ምን ተባባልን እንዴ? ሞተሩማ 300,000 ብለኛል። እኔ የሚችለውን ነገር አግዛለሁ ብያለሁ። አንተ በትምህርት ላግዝ ስል ከትምህርት ጋር እኮ ተቀያይመዋል። በመንፈስ ቅዱስ ነው የምማረው አለ እና እንዴት እንደምናደርግ እኮ ከማስተርስ በላይ እውቀት አለ። እውቀት እኮ ነገርኩ እኮ እግዚአብሔር ቃል አይደለም። ስትጠቅስ እንኳን ቆሮንቶስ ላይ የተጻፈውን ፊደል ይገላል መንፈስ ግን ሕይወት ይሰጣል የተባለውን አንተ መማር ይገላል እኮ ወደሚል ተረጎምከው። ቅድም እኮ ፊደል ይገላል እንዴ? ፊደል የሚገል አንቆ ነው አይደለ? አንቆ ነው እንዴ? በደንብ ስማ። የእግዚአብሔር ቃል በደንብ ስማ የሚለው ጥበብ አለን የሚሉትን ሊያዋርዳቸው ሊያስንቃቸው ማስተሬት የያዙትን እውቀት ያለን የሚሉትን እኔ ቄስ ነኝ፣ እኔ ሐዋርያ ነኝ፣ እኔ ክሌ ነኝ የትምህርት ጥግ የሚናገሩትን ሊያዋርዳቸው ምኖቹን መረጠ? ያልተማረውን ደካማ የሆነውን ነገር መጽሐፍ ማንበብ የማይችለውን መረጠ ይላል። ለራሱ የሚመቸውን መርጦታል። አይተዋል አይደል ሶፊ? የሰማይ አምላክ እግዚአብሔር እንጂ ሰው አይደለም። በምድር ያንን የመረጠው አትማሩ አይደለም። ኢየሱስ ክርስቶስ ደቀ መዛሙርቶችን እንኳን 3 ዓመት ከ6 ወር ዲሳይፕል አድርጎ 3 ዓመት ከ6 ወር አስተምሮ ከዛ በኋላ ነው ወደ አገልግሎት የተሰማሩት እኮ። ፊደል ይገላል የተባለው ሌላ ነው፣ አውዱ ሌላ ነው። አትማሩ ማለት አይደለም። ይሄ ደግሞ አንደኛ ቆሮንቶስ ምዕራፍ 1 ላይ የጠቀስከው እግዚአብሔር የዓለምን ጥበበኞች ያሳፍራል። ይኸውልህ ቆሮንቶስና በዛ አይሁድ ምልክትን ይሹ ነበረ አይደለም? በእነሱ መካከል ተምረናል በሚሉ የቆሮንቶስ ሰዎች ጥበበኞች በነበሩበት ወቅት ላይ በዛ መካከል የዓለምን ጥበብ ያሳፍር ዘንድ እግዚአብሔር ምናምንቴዎችን መረጠ ማለት ምናምንቴዎቹን ሰው አድርጓቸዋል። የተመረጡት ደቀ መዛሙርቶች ከአሳ አጥማጅ ከምናምን ከቀራጭነት ከምናምን የመጣ ነው በሙሉ። እነዚህን ሰብስቦ ዲሳይፕል አድርጎ 3 ዓመት ከ6 ወር ፈጅቶበት አስተምሮን ያሰማራቸው እንጂ ከመሬት ተነስተ በራልኝ ተገለጠልኝ ብለ ብቻ የምትወጣው አይደለ። ለምትጠየቁት ሁሉ ለመመለስ ዝግጁ ሁኑ። ህዝቤ እውቀት ከማጣቱ የተነሳ ጠፍቷል ነው። እውቀት እንደ ባሊ በጆግ አይጨመርብህም። ተምረ ነው ቁጭ ብለ ዲሳይፕል ተምረ ሰምተ ከሌሎች ከአባቶች ከአንተ ከተሻሉ ሰዎች ሰምተ ነው እንጂ ቦክሰር ላለመግዛት ነው የሚለው አይደለም። በእውነት አይደለ። እኔ ዮኒ ወድጄዋለሁ። ይኸውልህ እኔ እዚህ ቲክቶክ ላይ ካገኘኋቸው ሰዎች በጣም ቅን የዋ የገንዘብ ሰው ያልሆነ ምናምን ሰው ንጹህ ሰው ነው። እግዚአብሔር ቅኖች የእግዚአብሔርን ፊት ያዩታል ይላል። በቅንነቱ ብቻ ነው የእግዚአብሔርን ፊት ያያል ብዬ ግን ያልተማርክ ስለሆንክ ራሱ ካህንነት መሆን አትችልም። መማር አለብህ ካህን ለመሆን። ይሄ መጽሐፍ ቅዱሳዊ ሀሳብ ነው። ስለዚህ ሁሉም ሰው እየተነሳ አይደለም። ይኸውልህ ሁሉም ሰው እየተነሳ ማድረግ የሚችለው አንድ ነገር ነው። እሱም የለቅሶ ቤት ንፍሮ መዝገን ነው። ሌላ በተረፈ ተነስቶ ዝም ብሎ ሳይማር ምን ሳይል
ጥሪ ያለኝ በሚል ብቻ ወጥቶ ሰዎች ስለሚያበላሹ ጥሪ ሌላ ጉዳይ ነው። በእውቀት ደግሞ ሻርፕ ተደርገን ትላንት ነግሬያለሁ። የግራር እንጨት ታቦት ሆኖ ሲሰራ ቀላል ነው፣ እሾካማ ነው፣ ጠማማ ነው። ነገር ግን ተጠርቦ ነው። ተጠርበህ ነው ወደ ፐርፌክትነት የምትመጣው። ያንን ደግሞ ምን ይጠርብሃል ብለህ ብትል ትምህርት፣ እውቀት፣ ማንበብ፣ መረዳት፣ መስማት የሞላ ሰው መቼም አያገኝም። አሁን አንተ ከማስተርስ በላይ ነኝ ትላለህ። እንዴት አድርገህ ሰው 6 ዓመት ፈጅቶበት 7 ዓመት ፈጅቶበት የተማረውን ከሱ በልጣለሁ አይባልም። እውነት ነው። በመጸለይ ልትበልጥ ትችላለህ። መገለጥ ሊኖር ይችላል። ትንቢት ሊኖር ይችላል። እነዚህ ነገሮችን ግን እንደ እግዚአብሔር ቃል እንድትናገር መማር አለብህ ነው። አንተ ሞተር ላይ ነው ትኩረትህ። አላልኩም። አሁን ተራ ስጠኝ። እሺ ይኸውልህ፣ በደንብ ስማኝ። ጌታ ይባርክ። እሺ አውራሽ። በቃ አንተ ካወቅ ከሁሉ በላይ ነብናል። የክርስቶስን ሁለቱም ባህሪያት ንገረኝ። ይኸው በቃ በዮኒ ፊት የክርስቶስ ሁለቱም ባህሪያት ንገረኝ። ሞተሩን እገዛለሁ እኔ ብቻዬን 300 ሺህ። ይኸውልህ ብቻዬን ዮኒ፣ አንድ ሰው እርዳታ አይሰጠኝ። ብቻዬን ይኸው ጌታን ዮኒ የክርስቶስን ሁለቱም ባህሪያት ይናገር። 300 ሺህ ብር አሁኑኑ አንተ ባለበት እገዛለሁ። ጨረስኩ። አሁን ስማ፣ በደንብ ስሙኝሽ። እዚህ ውስጥ ያላችሁ አባተ ብሩካን የተወደዳችሁ እግዚአብሔር ይባርካችሁ። አስቀድሜ ላለው እኔ ያልኩት አንተ ትክክል ነህ። ያንተ ንግግር ያስብላል፣ እውነት ነው። አንድም ሳይቀር ትክክል አልተናገርክም። ወንጌል ተቃውመ ተናግረሃል አለልን። ወንጌል ሰው እንደሆንክ አውቃለሁ። ትክክለኛ መንገድ እንደምታስረዳ አውቃለሁ። ነገር ግን እያልኩ ያለሁት አንድ ጊዜ እንደምታውቀው አንድ ጊዜ ጌታ ከበራልህ ካስተማርልህ ሰው ከሚያስተምር እግዚአብሔር ያስተማረ እኔ እንደዛ ስልህ ለአንዱ ውሸት ሊመስላቸው ይችላል። በእርግጥ ሊመስል ይችላልና እኔ የበለጠ እኮ አይነን ከፍቶ መንፈስ ቅዱስ ያስተምሮኛል። አይነን ከከፈተ እሱ ነው። አሁን ገጠር ሆነ ከተማ ሆነ ምንም ሳይጎልህ እጅ አገለግላለሁ። ከዛ ውጭ ያለፈ የበለጠ አገልግሎትም ለማገልገል ሰፊ አገልግሎት በፊት ለፊቴ ላይ እንዳለም እግዚአብሔር ጊዜው ሳመጣ እገለጣለሁ። ነገር ግን ለዝም ምንም እግዚአብሔር ነብይ ነው ብሎኛል ብዬ ቸርችም አልከፈትኩም፣ ከነሱም አልጠፋሁም። ወጋኔ እዚህ ነው መከነሱስ እዚህ አዋሳ ነው ያለው። አንታውን ይሁን ፕሮፌት አንታውን መካነ ኢየሱስ ነው አይደል? ተጨርሳለህ። እኔ ሁላጅ ልዘጋ ነው። መካነ ኢየሱስ ነው አይደለ? እሺ በቅርብ ጊዜ የራስ ቸርች የመክፈት ፕላን አለ የለህም? እንዳትዋሽ። አለ የለህም? በደንብ ስማ። አለ የለህም? እንዳትዋሽ። ቆይ በደንብ ስማኝ፣ ነግርሃለሁ። በደንብ ስማ። ስለዚህ አስጨርሰኝ። እሺ ቸርች የመክፈት ፕላን አለ የለህም? ራእይ አለ የለህም? እግዚአብሔር ራእይ ከሰጠ እንዴት አይኖርም እኮ። አሁን ለመውጣት አስበሃል አላሰብክም? አሁን አላሰብኩም። የሱ ጊዜ እየጠበቅኩ ነው። ግን ለመውጣት ፈልጋል። የሚሰራበት ቦታ አሳይቶኛል። ቸርቹ የሚሰራበት ቦታ አሳይቶኛል። መንፈስ ቅዱስ አሳይቶኛል። ግን ጊዜ እየጠበቅኩ ነው። ሰዓቱ እየጠበቅኩ ነው። እዛ ያሳየኝ እግዚአብሔር ገጠር ነው ወስዶ ያሳየኝ፣ ከተማ አይደለም። ሰዎች ሲሰግዱበት የነበረ ዝግባ ላይ ትልቅ ዝግባ ነው። ከቅርብ ከሩቅ መጥቶ ሰዎች ይሰግዳሉ በዛ ቦታ ላይ። ያ ዝግባ ደርቆ አመድ ሆነዋል። ሳር ወጥቷል። የአንድ ባለ ይዞታ ሰውዬ ነው። የእግዚአብሔር መንፈስ ወስዶ እዛ ላይ ቸርች ተተክሎ መስቀል ላይ ያለው አሳየኝ። በቃ ምሪት ሰጥቶኛል ማለት ነው። ለዛ ምሪት ደግሞ ያንተ ቸርች እግዚአብሔር ከፈቀደ በቅርቡ ትተከላለች ማለት ነው። በጣም እርግጠኛ ነኝ። የኔ ሳይሆን የእግዚአብሔር ተረድቻለሁ። በቃ ተረድቻለሁ እኮ። ስለዚህ አሁን የክርስቶስ ኢየሱስ ባህሪያትን ንገረኝና ሞተሩን ልግዛ፣ ኪሳራ ውስጥ ገብቻለሁ። አንተ ትምህርት አያስፈልግም እኔ መንፈስ ቅዱስ አስተምሮኛል ብለሃል። ያስተማረህን ንገረኝ። ከዛ 5ቱን ሶላዎች ትመልሳለህ። ሞተር ገዝተን እንለያያለን። ሁለቱም ብቻ የክርስቶስ ባህሪ ከነገርከኝ እገዛለሁ። ጨርሻለሁ። ይኸው ሸምግለን ዮኒ በዚሁ ሚግባ። ዮኒ በደንብ ስማ። ይሄ ጥያቄ በዚሁ ሚዲያ ላይ ደመም ጠይቆኛል። ይህንን ሚዲያ ያልመለስኩለት ምክንያት ኖሮኝ ነው። እኔ ክርክርን አልወድም፣ አልመልስም። አሁን እኔ ሚሊዮን ብር ቀርቶ 20 ሚሊዮንም 30 ሚሊዮን ይሰጣልም ከተባለ ቃልን አላጥፍም።
ክርክርን ስለማልወድ አስተምር ብትል አስተምራለሁ። አልተከራከርኩም። እሺ አንተ ይኸው ይቅርታ በቃ ክርክር ምን ያልወድም ሁለቱን የክርስቶስ ባህሪያት አስተምረን 300 ሺዋን አሁን አስገባ ብያለሁ እኮ አንተው ጋር ብያለሁ እኮ ይኸውልህ አንተው ጋር ትናንትና ማታ እንደዛ ስትጠይቀኝ ሌላም ቦታ ተጠይቄ አልመለስኩም አልመልስም መልስኔ በደንብ ስማ አትመልስ ለሚጠይቋችሁ ሁሉ ለመመለስ ሶፊ ባይጠይቅ ቆይ አንድ ፕሮፌት ወይም ጸልይ ይበል ከዛ ውጪ እሺ ጥሩ ቆይ እኔ አሁን እንደ ቆይ አማኝ አይደለሁም ልበል እኔ አሁን ለማወቅ ፈለግኩኝ የክርስቶስን በእናንተ ሁለት ባህሪ ማወቅ ፈልጋለሁ ካልኩኝ እንዴት ነው የሚሰብኩኝ እስቲ ንገረኝ እንዴት ነው የምትሰበከው አሁን እኔ አላውቅም እንዴት ነው የሚሰብኩኝ ምንድን ነው የክርስቶስ ሁለት ባህሪ ምንድን ነው ወንድም ረስቼ እኮ አይደለም የማልመልሰው ይኸውልህ ደም ለመፈተን ነው በደንብ ስማ ለመፈተን ነው አገልጋይ የነበረ ነው እሱም አሁን አገልጋይ የነበረ ነው እየጠየቀኝ ያለው ስለዚህ እነን ጥያቄ ደግሞ እኔ አልመልስም ያልኩት አዲስ አማኝ ለሆኑ ደግሞ አንተ ሶስቱም ባራትን ሁለቱ ባራትን እንግዲህ ሌላም ባራት የሆነ ለሚጠየቀው ጥያቄ ኮኛ ለመመለስ የሚረዳን የእግዚአብሔር መንፈስ ነው እኔ እዚህ ሚዲያ ውስጥ ይሄ ነው ብዬ አገልጋይ የሆነ ሰው እነን ጥያቄ ሲጠይቅ አየ ያንንም ደሜ ነው ጠየቀ አሁን እሱ ጠየቀ ደገመ እኔ ማልመልስበት ምክንያት ኖሮኝ ነው ለጥያቄዎች ስፍራ አልሰጥም እኔ ስፍራ የሚሰጠው ጸልይ አገልግል ብትለኝ ሁሉ ገብቼ አገለግላለሁ ሁሉ ገብቼ ጸልያለሁ የኔ መድረክ ጸሎትና መጸለዩ ዙራ ላይ ነው ከዛ ውጪ ግን ለጥያቄና መልስና ጥያቄ ውድድር እንትና ጋር መሄድ ነው ኤርሚያስ ጋር መሄድ ነው እነ ኤርሚያስ ጋር መሄድ ነው እዛ ተው የሌሉ ሰዎች ስም አትጥራ ግድ የለም ፕሮፌት ጥሩ አይደለም እኔ አሁን ሞተር ይገዛ ስላልክ ሌላ ሰውም ከምናሰባስብ ዮኒንም ከምታስጨንቀው እቺን ጥያቄ መልሰ ወይ ማስተምረን ስለ ክርስቶስ አሁን በመልስልህ እኮ በደንብ ስማ አሁን በመልስልህ በዮኒ ሚዲያ ላይ ዮኒም እየሰማ ያነ ደም ሲጠይቅ አልመልስም መልስ አልመልስም ጸልያለሁ ሰብካለሁ እንጂ ከዛ ውጪ አታምጡ ብያለሁ አሁን በመልስልህ ያነ ለደም ያልመለስኮ ለብር ብለ መለስክ ይላል ዮኒ አንድ ቁጥር እሱ ስለዚህ ሌላውም እንደዛ አልልም ይሄው ቃል ገባለሁ አልልም አሁን እኔ ባለውበት አቋም እኔ ይሄው ቃል ገባለሁ እኔ ቃል ገባለሁ አንተ በቀደም ጌታ የረዳው ሰው እግዚአብሔር ያገዘው አይኑ የተከፈተ በርግጥ አይኑ ያልተከፈተ ሰው እኮ አይረዳም ሰው ነው እነኔ ቦ እግዚአብሔር የረዳ ሰው ነው እቺ ቡቱቱ ዓለም ጥሎ ሀብቱን የሚሰጠው ላንተም የሰጠልህ እኮ እግዚአብሔር የረዳ ሰው ነው በእውነት እግዚአብሔር ይባርኮ ነው ምለው እኔ ምክንያቱም ላንተ የለገሰ ሰው በእውነት አይኑ የበራለት ነው ምክንያቱም አንተም እንደዛው አይን የበራ ሰው ስለሆንክ ብትረዳ ጥቅሙ ከእግዚአብሔር ስለምታገኝ ሁኔታዎቹን ሳታመዛዝን አየ መግዛት ካለብህ ግዛ እንጂ እኔ እንደዛ ላረግም ይሁን እንግዲህ ድል ሰጥቼዋለሁ እኔ ያው ተምታል ሶፊ እኔ ድል ሰጠው እኮ እኔ አይ ግን በቆም ነገር በውስጥ ደውለ እንደዚህ አይነት ነገሮችን ብታስተምረው ጥሩ ነው ሶፊ እምቢ ያለ እኮ እኔም ላስተምር አይደለም እኔ ምንም ከሱ የተሻልኩ እኮ አይደለም ብትነግረው ገብቷል ይጠቅማል ትምህርት ቤት ሄዶ እንዲማር ገንዘብ ልክፈል አልኩ ከዚህ በፊት 2-3 ሰዎች እንደዚህ ነው ትምህርት ጋር ጸበኛ ነው እምቢ ያለ እውነት ነው ዮኒ ንገርልኝ እውነት ነው ጸበኛ እኔ መንግስት ነው ያስተማረኝ ትምህርቱን ያስጨረሰኝ ኮሌጁን ማስተሬቱን ያስጨረሰኝ እሱ ነው የእግዚአብሔር ቃል አውቆ የሚጨርስ ሰው የለም ዳካማ ነው ነገር ብግን ቢሆንም አይደለም እኔ እኮ ፕሮፌት በቅንነት ስማኝ እንደ ታናሽ ወንድም ሁሉንም ነገር ወቅ አይደለም ፈንዳሜንታል ናቸው አሁን እነዚህ አምስቱ ሶላዎች እንደዚህ የክርስቶስ ባህሪያት የምታመልከው አምላክ ማን እንደሆነ ካላወቅ ባህሪያቱ ማን ነው ብለ ሰው ቢጠይቅ ኢየሱስ ያድናል ብለ ተሰብካለህ ኢየሱስ ያድናል ብለ እየሰበክ ኢየሱስ ማን ነው ባህሪያቱ ምንድነው ተብለ ብትጠይቅ ምን ብለ ነው የምትመልሰው ታዲያ እኔ እኮ ከቅንነት ልመርቃችሁ ነው የሚለው እሱ ለምርቃት ነው ለጸሎት ነው የተፈጠረው ይሄንን
ይሄንን ጥያቄ የሚጠየቀው መልስ መመለስ ያለብኝ ለወንጌል ስብከት ጊዜ ተሰጥቶኝ ወንጌል እያስተማርኩ ሲጨርስ አንድ ያልተረዳ ሰው ወጥቶ ጥያቄ አለብኝ ብል ወንጌሉ ትውልድ ከሰማ በኋላ ለዛ ጥያቄ መመለስ ነው። ዮኒ ፈቃደኛ ነው፣ መማር ይፈልጋል። ስለ ክርስቶስ ኢየሱስ ባህሪያት መማር ይፈልጋል፣ ፈቃደኛ ነው። እኔ ሚውት አድርጌ እሱ ሚውት አድርገን ስለ ክርስቶስ ኢየሱስ ባህሪያት አስተምረን ሞተሩን ተገዝቶ ውሰድ ሰላም ዋሉ እንባባል። ይኸው አስተምር። አሁን እንደዛ እናደርጋለን። ይኸውልህ ያልኮን እንደዛ ከሆነ ለቃሉ ጊዜ የሚሰጥ ከሆነ አሁን ውጪ ነው ያለሁት። ማብራት ጠፍቶ እስከቅድሙ ስልክ እየተደወለ ነው። የቤት ስልክ ነው። ባለቤቴ ነች የምትደውለው። ውሸት አይደለም፣ እውነት ነው። አውቀኛል። ስለዚህ እዛ ሄጄ እስከሚመስል ሰዓት ነው የምትዘጋ የሆነ አንተ ስንት ሰዓት ይዘጋል? ስንት ሰዓት ነው የምትዘጋው? ስንት ሰዓት ትጨርሳለህ አንተ? በቃ እስከ ጠዋት እንጠብቀው ዮኒ፣ ምንም ችግር የለም። ይሄ እኮ እንጠብቃለሁ። እስከ ጠዋት እንጠብቀው። ስንት ሰዓት ትመጣለህ? እኔ ባንስ እዛ ለወቀ ደርሼ ነው የሚመጣ። እቺን ጥያቄ ለመመለስ ነው ሌላ ቦታ የሚሄደው? አይደለም እንዴ ባለቤቴ እዛ ነች። አየህ ለሆነ ነገር ሄዳለች፣ እየደወለች ነው። ለአንዱ ውሸት በመስሎ ይኸው አሁንም እየተደወለ ነው። እውነት ነው። አይ በቃ ግን አንዳንዶቹ በዚህ የምትማሩ ሌሎቻችሁ ወንጌላውያን አደራ እንደዚህ አይነት ችግር ካለባችሁ እነ ፓስተር ሶፊን ጠይቁ። እውነት ለመናገር እሺ መጣለሁ። የስራ ኒስት ፓስተር ሶፊ አባረርክብኝ፣ ሌላ ምንም አይደለም። እንግዲህ ሰውየው ቅን ነው። በልቡ ምናምን ቅን ሰው ነው፣ ደስ የሚል ሰው ነው። ግን ለመማር ፈቃደኛ አይደለም። ለምን እንደሆነ አላውቅም እንጂ ሐዋሳ ዛሬ ሰው አግኝቶ ነበረ እንዲማር ምናምን። አሁን አንዳንዱ እንደዚህ ስንጠይቅ ለማሾፍ የምንጠይቅ ለማሳቃት የምንጠይቅ እንደዛ ይመስለዋል። የሚገርም ይሆን ግን አይደለም። ሰው የሚናገረውን ነገር የበላኸውን ነገር እንዴት መናገር ያቅተሃል? አሁን እሱ ተናገር እንዲህ ነው ስለው ባለማወቁ ጠየቃችሁት ምናምን ይላል። ታዲያ እሱ ነው ነብይ ነኝ ብሎ ነው የመጣው፣ አውቃለሁ ብሎ ነው የመጣው፣ አስተማሪ ነኝ ብሏል። በየመንገዱ ነው የሚያስተምረው። ያንን ነገር አፕሪሺየት አደርጋለሁ። ግን በተጠና መልኩና ትክክለኛ በሆነ መልኩ እንዲያስተምር ነው እኔ ፍላጎት እንጂ እንዲያቆም አይደለም። እና አንዳንድ የምትበሳጩም ሰዎች እዚህ ውስጥ ያላችሁ ሰዎች እንግዲህ እኔ ይቅርታ አድርጉልኝ። እኔ እጠይቃለሁ። አላጠፋም። እኔ እንዳየሁት ማወቅ ያለበትን ነው የጠየቀው። ኢቭን ትምህርት ቤት ፈቅደለታል ለማስተማር ለመክፈል የምትችለውን እንደ አንድ ክርስቲያን ሞክራል። እምቢ ካለ መከራ ይምከረው ነው አይደል? አዎ እሱ ሞተሩ ላይ ነው የሚያተኩረው። ኢቭን ሞተሩ ቦክሰሩ ላይ ሁለቱን የክርስቶስ ባህሪያት ንገረኝና ልግዛ አልኩኝ። ሚስቴ ሎቄ ናት። እኔ ቦሎቄ ምንም የማይለው ነገር ትላንትም ነው ከትላንት ወዲያም ጠይቀዋል እና እንትናም ሲጠይቀው ይሸሻል። እኔ ጥያቄ አልመልስም ነው የሚለው እሱ። አልፈልግም አይሆን አንድ ነገር እኮ ዮኒ፣ እኔ አሁን ብትጠይቀኝ ከመጽሐፍ ቅዱስ ውስጥ የማላውቀው ክፍል አለ። ስለዚህ ዮኒ ጉዳይ ላይ ስለማላውቅ ሌላ ጊዜ ደግሞ ተዘጋጅቼበት እመጣና አወራለሁ በዚህ ጉዳይ። አላወቅኩትም። ይሄንን ለእኔ አዲስ ተለቅ ያለ ሰው ስለሆነ የዚህ ጄኔሬሽን አይደለም። ገባህ? እንደዚህ አይነት ነገር ላይ አላውቅም አይባልም። ግግም ነው። ደስ የሚል ሰው እኮ ነው። ይኸውልህ የወጣበት መንገድ 9 ጀልባዎችን እውነቴን እኮ ነው የምልህ አስተሳስሮ ወስዶ ተጣልቶ 9ኙንም ሞተር እንትን ጀልባ የቀበረ ሰው እኮ ነው ውሃ ውስጥ ማለት ነው። እንደዚህ እና ጋንጊስተር ነው ሰውየው። ሐዋሳ ላይ ጋንጊስተር የነበረ ሰው ነው። በጣም ብዙ ታሪክ በቃ የሚያስተምር ታሪክ፣ ደስ የሚል ሰው ሲያወራ ይሄ የሚስብ አይነት ሰው ነው። ደስ የሚል ሰው ለሚዲያም እኔም ደስ ብሎ ነው ያስገባሁት። ከዚህ በፊት እንጫወት ነበረ። ግን ያው አንዳንዱ ልመርቃችሁ ብቻ ነው የሚለው እሱ። የሚገርም ምንም ነገር እንዲጠየቅ አይፈልግም። የሆነ ነገር ልበላችሁ ነው የሚለው። ሶፍዬ ምችት ይበሌን ያባት እኔም ጋር መችቷል። መልካም ጊዜ። በቃ ዩአር ብለስድ። ያው እንደነገርኩ አንተ ከዓለም አንደኛ ከአፍሪካ ሁለተኛ ነህ ብያለሁ እኔ እና እንግዲህ እንዴት ኮላብሬት አደረጋችሁ የሚል ጥያቄ አለ። ወደፊትም ኮላብሬት እናደርጋለን። በፊትም አብረን ነው እኮ የተለየ ነገር የለውም።
እኔ ዮኒን ሰላም ብዝት ወደዋለሁ። ይበልልኝ። አሁንም ልንገር እዚህ 2000 ምናምን ሰው አለ። ዮኒን በጣም ነው የምወደው ማከብረው። ላስ አድርጎኛል በጣም ብዙ ቀን። እኔ ነኝ እንደው ምላሽ ያልሰጠሁት። በቃ ባልተረዳኝ መልኩ መላላስ ያለ ነው። ጥያቄ የለውም፣ ምንም ችግር የለም። ከዛ በተረፈ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ ሶሻል ሚዲያ ለብዙ ሰዎች ያስተዋወቀ ብዙዎቻችን እንድንገባበት በድፍረት ያስተማረ ያሳየ ወንድማችን ነው ዮኒ። በዚህ ምክንያት በጣም ነው ማደንቅ መወድ አድናቆቴን በዚህ መናገር እፈልጋለሁ። እግዚአብሔር ያክብር። ቤተሰብን ለቤተሰብ ያለ ክብር፣ ለልጆች ያለ ክብር፣ ለማንም በእውነት ማስተማሪያ የሚሆን ከዚህ በፊትም ነግሬያለሁ እና በጣም በዚህ ደስተኛ ነኝ። ዩአር ብለስድ ዮኒዬ፣ ተባረክ። በጣም ነው የምወድ። እግዚአብሔር ከአንተ ጋር ነው። ኑርልኝ ነበር። ተባረክ። ቴንክ ዩ። አሜን አሜን። ክበርልኝ። መልካም ጊዜ። እሺ እንደዚህ አይነት ሌሎቹን የሚያከብሩ ሰዎች አሁን ብዙ ሰው እየለየ ነው። ብዙ ሰው መልካም ሰዎች ማየት ጀምሯል። ተከባብሮ መኖር ደስ ይለኛል። አሁን እነ ፓስተር ሶፊን እነ አቤላን ምናምን ሲያዩ ሰዎች ምን ያደርጋሉ? ያከብሯቸዋል። እነ ፓስተር ቸሬ ይከበራሉ። ብዙ ሰዎች ሌላው ጋር የማይደርሱትን የሌላ ሃይማኖት የማይነኩትን ያከብራሉ፣ ይወዳሉ። እና ለዚህ ሶፊ ብዙ ሰው ያከብረዋል። ለማንኛውም ተባረኩልኝ። መልካም ጊዜ ሆንላችሁ። መልካም ቀን ይመቻል።